በጣም ከሚደንቀው ነገር መካከል አንዱ የሐሳብ ፍጥነት ከብርሃን ፍጥነት እንደሚበልጥ ነው። ከብርሃን ብቻ አይደለም፣ በነገራችን ላይ የሐሳብ ፍጥነት ከድምጽ ፍጥነት ራሱ እንደሚፈጥን ዛሬ ያሉ ጥናቶች በሚገርም ሁኔታ ያሳዩናል። ሌላው በጣም በሚገርም ሁኔታ ሐሳብ በጊዜና በቦታ ውስጥ ብቻ የተገደበ አይደለም። ሐሳብ በጊዜና በቦታ ውስጥ ይኸው በአካል እንደሚገለጠው ሁሉ ከጊዜና ከቦታ ውጭ ደግሞ አሁንም ዘለዓለማዊ በሆነ ያለ ጊዜ የሆነ ያለ ቦታ የሆነ መሰፈር ውስጥ ኤግዚስት ማድረግ መኖር የሚችል ጉልበት አለው ሐሳብ። ለምሳሌ እዚህ ቁጭ ብለን አይገርምም? በሐሳብ ግን መንግስተ ሰማያትን መሄድ እንችላለን። በሐሳብ ሌላ ዓለም ውስጥ፣ በሐሳብ ሌላ ሀገር ውስጥ፣ በሐሳብ ሌላ ሰው ውስጥ መሆን የምንችልበት አቅም አለ። ይሄ ሐሳብ ጊዜና ቦታ የማይገድበው ከጊዜና ከቦታ ውጭ መገለጥ የሚችል አቅም እንዳለው አመሳካሪም ጨምሩ ነው። ሌላው በጣም የሚገርሙ በድምጽ ውስጥ ለማለት ሞክሬያለሁ። ከዚሁ ጋር በተያያዘ ግን በጣም በሚገርም ሁኔታ ቋንቋ እንኳን የሐሳብ ድምር ውጤት ነው። አይገርምም? ፊደል ሀ በ የሚሉት ፊደላቶች የሚገጥሙትና ትርጉም የሚሰጡት ከድምጽ ባለፈ ቋንቋ ወደ መባል መረዳት የሚያድጉበት መነሻ ሐሳብ ነው። ሐሳብ በድን የሆኑትን ፊደላትን እንኳን አገጣጥሞ ትርጉም ያለው ድምጽ ወይም ቋንቋ እንዲወለድ የማስቻል ትልቅ ጉልበት አለው ሐሳብ። ሌላንም ማየት እንችላለን። ይሄ ማለት ቋንቋ ድምጽ ሲሆን ድምጽ ደግሞ ሐሳብ ነው ወደሚለው መረዳት እንድንመጣ ያደርገናል ማለት ነው። ሌላ በጣም በሚገርም ሁኔታ አሁንም ሐሳብ በቁስ ውስጥ ኤግዚስት ያደርጋል ይኖራል። ለምሳሌ ይሄ ኮምፒውተር አይገርም? ይሄ ኮምፒውተር ከሐሳብ ውጭ ከሆነ ቀፉ ነው። የኮምፒውተሩ ኮምፒውተር የመሆን አገልግሎትና ክብሩ የሚቀዳው ከተጫነበት ሐሳብ ነው። የኮምፒውተሩ ብራንድ ራሱ የሚቀዳው ከተጫነበት ሐሳብ መዘመን ጋር የተያያዘ ነው። ሐሳብ አይገርምም? ሐሳብ ድንጋይን እንኳን ሲያከብር ማየት ይችላል። ለምሳሌ ይሄው እኛ ሀገራችን ላይ የቆሙ ሐውልቶችን ማየት አክሱም ሐውልትን ማየት እንችላለን። ድንጋይ እኮ ነው የምንረገጠውን ድንጋይ የገባበት ሐሳብ ግን የተቀደሰ ሊያስብለው ይችላል፣ በድንን እንኳን ማለት ነው። ይሄ ሁሉ የሐሳብ ጉልበት ነው። ሌላ ማየት እንችላለን። በፈሳሽ ውስጥ ያለውን የሐሳብ ጉልበትም ማየት እንችላለን። በእርግጥም ትላንትና የተሰሩ ጥናቶችን ቻይና፣ ጃፓን ውስጥ የተሰሩ ጥናቶችን ማየት ከቻል በውሃ ውስጥ ሐሳብ እንዳለ መረዳት ችለናል። እዚህ ጋር ውሃው መረጃን መሸከም ስለሚችል ሳይሆን ሐሳብ በውሃ ውስጥ ልክ በቁስ ውስጥ መገለጥ እንደቻለው በፈሳሽ ውስጥ መገለጥ ስለሚችል ነው። በእርግጥም ይሄው ነው የተቀደሰ ውሃ ጸበል ወይም ደግሞ የዘምዘም ውሃ በእስልምና የሚባለውን ሐሳብ ሁሉ ካየነው ከሌላው ውሃ እነዚህ ውሃዎች የተለዩት የተጫነባቸው የገባባቸው የሰረጸባቸው የሐሳብ አይነት ነው። ሆሊ ስለሆነ የተቀደሰ ሐሳብ ስለሆነ ማለት ነው። ልክ እንደዚሁ ውሃን ቆሻሻ የማይጠቅም የሚጎዳ ማድረግ የሚችል ጉልበት አሁንም ሐሳብ አለው። ሌላው ከዚሁ ጋር በተያያዘ ዛሬ እኮ ለምሳሌ አሁን ከሴክስ ጋር በተያያዘ ከወሲብ ጋር በተያያዘ ማየት ብንችል የብዙ ትዳር የብዙ ግንኙነቶች መፍረስ አንዱ ተጠቃሽ ምክንያት ነው። እንደ ትልቅ ችግር የሚታይ ነው። እኔ ግን ዛሬ ላለሁ የሴክስ ወይም ወሲብ ጥሩና ጤናማ በሆነ መንገድ ከትዳር አጋራችን ጋር ማድረግ የምንችልበት ጉልበት የሚቀዳው ከብልታችን አይደለም፣ ከሐሳባችን ነው። አልችልም፣ አይሆንልኝም፣ በቃ ቶሎ ያልቃል ምናምን አሉታዊ ሐሳብን እያሰብን ድርጊቱን የምንፈጽመው ከሆነ በእርግጥም ውጤቱ የሐሳባችንን አይነት ነው የሚሆነው። የሐሳብ ዓለማችን ሲስተካከል ብልቶቻችንን የመጠቀም አቅማችን ሁሉ እየጨመረ ይሄዳል። ሐሳባችን ላይ ያለን ጉልበት ሐሳብን መምራት መቻል ይባላል። ይሄ ጉልበት እየጨመረ በሄደ ቁጥር ትኩረት ማድረግ፣ ችግርን መፍታት፣ በነገሩ ላይ መሰልጠን፣ በነገሩ ላይ ጌታ መሆን ምናምን የሚባሉ የግል ስብዕና እድገት መገለጫዎች ሁሉ ጎልብተው መታየት ይጀምራሉ ማለት ነው። ይህን ሁሉ ካየነው አሁንም ሐሳብ እንደሆነ እንድንረዳ ያደርገናል። እድሜን ማየት እንችላለን። አይገርምም? እድሜ ሁለት ነው። አንዱ ቁጥር ነው፣ አንደኛው ደግሞ ሐሳብ ነው። አልገጠማችሁም? እድሜው 70 ሆኖ እንደ 7 ዓመት ልጅ የሚያስብ ሰው፣ የትልቅ
ህፃናት ሆነው ራሱ ደግሞ ትላልቅ ሰዎች ያልገጠሟቸውም ልክ እንደ ጎረምሳና እንደ ጎልማሳ እንደ ሽማግሌ የሚያስቡ ልክ እንትና እንደሚለው ቢል ኮዝቢ ሾው የሚባለው የፊልም ተዋናኝና ጸሐፊ እንደሚለው ማለት ነው። ህፃን ሳለን እንደ ጎረምሳ የምናስብ ከሆነ ይላል የሐሳብ ዓለምን በእድሜ ውስጥ እየገለጠ ማለት ነው። ጎረምሳ ሳለን እንደ ጎልማሳ የምናስብ ከሆነ ይላል ጎልማሳ ስንሆን ደግሞ እንደ ሽማግሌ ማሰብ የምንችል ከሆነ ይላል በሽምግልናችን ጊዜ የአምላክነት የባህሪ ዲግሪ ይሰጠናል ይላል። የባህሪ ደግ፣ አፍቃሪ፣ ቸር፣ አመስገኝ፣ ለሌሎች ሐሳቢ፣ ለሌሎች የምንኖር የአምላክን ባህሪዎች በሙሉ በሐሳብ ደረጃ እኛ ተላብሰናቸው መተወን የምንችልበትን አቅም እናገኛለን። እዚህ ጋር በጣም የምንረዳው እድሜ እንኳን ቁጥሩን ካሰላ ነውና ቁጥሩን ካየ ነው ቁጥር ብቻ ሆኖ የሚቀረው እድሜ እንኳን ሐሳብ ነው። አዎ ቅዱሳን መጻሕፍት ላይ ማየት እንችላለን። እድሜያቸው 80 ሆኖ ገና እንደ ጎረምሳ ነኝ እንደ 40 ዓመት ጎረምሳ ነኝ የሚሉ ሰዎችን ጽሑፍ ሁሉ ማየት ይችላል በሁለቱም ትላልቅ ቅዱሳን መጻሕፍት ውስጥ ማለት ነው። ይህን ሁሉ ማየት ከቻል አሁንም እድሜም ሐሳብ እንደሆነ ነው መረዳት ያለብን። በሌላ መልኩ ሐሳብ መረጃም አለው። በመረጃ ውስጥ አለ ማለት በእያንዳንዱ በምንሰማው መረጃ በድምጽ ውስጥ ሐሳብ አለ። ድምጽን ወደ ቋንቋ የቀየረው ሐሳብ ነው እንዳልነው ሁሉ መረጃን ጠቃሚ፣ የማይጠቅም፣ የሚጎዳ፣ የማይጎዳ ብለን በአይነት መፈረጅ የምንችልበት ጉልበት የሚቀዳው አሁንም መረጃው የያዘውን ሐሳብ መሰረት ባደረገ መልኩ ነው። ኦቨርኦል የተከበራችሁ የፕሮግራማችን ተከታታዮች እኔ ብዬ እላለሁ ክፉ ነገር ፍጹም በሆነ መልኩ ሲጠራከር ሰይጣንን ይወክላል ብዬ አስባለሁ። ክፉ የሆነን ፍጹም ሐሳብ ሰይጣንን ሲወክል፣ በጎ በጣም ጥሩ የሆነ ፍጹም ሐሳብ ደግሞ የአምላክን መንፈስ ወይም ህልውና ይወክላል ብዬ ወደ ማመን ሁሉ መጥቻለሁ። ለእናንተ ግን አሁንም ደግሜ መናገር የምፈልገው ይሄ የምታዩት ሁሉ የግልም የጋራም ህይወታችን የተቀዳው ከአእምሯችን ነው። በእርግጥም ይሄ ኮምፒውተር ከመሆኑ በፊት ይሄ ኮምፒውተር ሪሶርስ ነው፣ ሀብት ነው። ይሄ ሀብት የመነጨው ከአእምሮዬ ነው ወይም ከሐሳቤ ነው። ሐሳብ ሶርስ ነው። ስለዚህ የሚታየው ዓለም ላይ የምንፈጥረውን ለውጥ ወይም እድገት እውን ማድረግ የምንችለው የማይታየው ሐሳባችን ላይ የምንፈጥረው ለውጥና እድገት እንደሆነ በአጽንኦት እንድትረዱልኝ ማሳሰብ ፈልጋለሁ። ሌላው በጣም በሚገርም ሁኔታ አሁንም የተከበራችሁ የፕሮግራማችን ተከታታዮች እምነት እንኳን ሐሳብ ነው። እምነታችን እንኳን ሐሳባችንን ነው የሚወክለው። ያሰብነውን የሐሳብ ያህል እና አይነት ያህል እምነታችን ይገነባል። ከዚህ ጋር በተያያዘ አሁን ጥናቶች እንደሚሉት ስለ ፕላሲቦ ኢፌክት እና ኔሲቦ ኢፌክት ስለሚባሉ ሐሳቦች ማውራት እወዳለሁ። የመጀመሪያው ፕላሲቦ ኢፌክት ነው የሚባለው። ሰውየው ታሞ፣ ይሄ ሳይንስ ሐሳብ ነው፣ የኔ ሐሳብ አይደለም። ሰውየው ታሞ ሆስፒታል ይሄዳል እና ሐኪሙን የሚለው ምንድነው? መርፌ ካልወጋኸኝ ዛሬ ሙቼ ነው ማድረው ነው የሚለው። እጁ የተንቀጠቀጠ ነው፣ እግሩ የተብረከረከ ነው፣ ላብ ይደፍቀዋል። መርፌ ካልወጋኸኝ አልድንም ይለዋል። እና ሐኪሙ ቼክ ሲያደርገው ምንም በሽታ የለበትም። ሂድ ጤነኛ ነህ ቢለው አልሄድም መርፌ ካልተወጋው አልድንም ይላል። ይሄ ፕላሲቦ ኢፌክት ይባላል። ውሃ በሲሪንጅ አድርጎ ሰውየውን ይወጋዋል ማለት ነው። ወዲያውኑ ይሻላል። ተመስገን ብሎ የዶክተሩን የሐኪሙን እጅ ስሞ ይሄዳል። ሰውየው ድኑ። ሰውየው እንዲድን ወይም መጀመሪያ አልታመመም፣ ሁለተኛም እንዲድን የተደረገበት ምንም አይነት ሕክምና የለም። ውሃ ብቻ ነው የተወጋው። ሰውየውን እንዲድን ምን አደረገው ካል እምነቱ ከየት መጣ ካል ከሐሳቡ። አንዳንዴ አይሆንልኝም፣ አይሳካልኝም፣ አልችልም፣ አረባም የሚል ሐሳብ በእርግጥም ማንችል ማንረባ ማንጠቅምና ደካማ ሊያረገን እንደሚችል መረዳት መቻል አለብን። ልክ ከዚህ ጋር በተያያዘ ደግሞ ኔሲቦ ኢፌክት የሚባል አለ። በቃ አለቀልኝ ነው የሚሉት እነዚህ ሰዎች ደግሞ የቅድሙን በተቃራኒው ማለት ነው። አያድነኝም፣ አይለውጠኝም፣ አያሻሽለኝም ካለ አለ ነው፣ ካመነ አመነ ነው። መርፌ ስንሰጠው ራሱ አሞኛል ብሎ ምን ዋጋ አለው? ይሄን መድኃኒት ገና ሳይውጠው እኮ ነው። ብውጠውም እንዲያውም ይልሃል፣ እንዲያውም እንደው ሌላ ሳይድ ኢፌክት እንዳይኖረው የጎንዮሽ ጉዳት ሁሉ እንዳይኖረው ይልሃል። እኔ አያድነኝም እኮ ይልሃል ገና መድኃኒቱን ስንሰጠው። በእርግጥም ያን መድኃኒት ውጦ ብዙ ሰዎች ድነዋል፣ ያ ሰው ግን አይድንም። ለምን ካላችሁ እምነቱ ነው። እምነቱ ከምን መጣ? ከሐሳብ። ስለዚህ እምነታችን እንኳን አምላክን የምንከተልበት አቅም የሚቀዳው ከሐሳባችን ነው። ማለት ስለ ስጋችን እያሰብን
ስጋ ጋር የተቆራኘን ሐሳብ አእምሮአችን ውስጥ አጭቀን በአምላክ ፊት የአምላክን ሕግ የአምላክን ትእዛዝ የምንከተል እንሆናለን ብሎ ማሰብ ሞኝነት ነው። የሐሳብ አይነታችን የእምነታችንን አቅም መሰረት ስለሚያደርግ ሌላም ማየት እንችላለን። የሐሳባችን ሐሳብ በስጋ ውስጥ አለ። የሐሳብ አይነት በባህሪ ይገለጣል። የሐሳብ አይነታችን በባህሪ ብቻ ሳይሆን በተሸከምነው ስጋ ወይም በዚህ በድን በሆነው አጥንትና ስጋ ደም መዋቀር ውስጥ ትርጉም አለው። የእጅ ቅርጽ የሐሳብ አይነትን ይገልጻል እንደማለት ነው።